ሰላም ቱኒናችሁ እንደተለመደው ሌላ በቪዲዮ ተመልሰናል። ዛሬው ቪዲዮአችን የሚሆነው በአስቂኝ የኢትዮጵያ ፊልም ትዕይንቶች ሲሆን ማለትም ሞመንቶቹ ማለት ነው። ከእናንተ ጋር አብረን ዘና ፈታ እያለን ሪአክት እናደርግባችኋለን። እሺ ደግሞ በሌላ ጣዕም መጣው እንደ ከረሜላ አሁን በቃ ጉድ ነው የሚፈላ። እሺ ጋይስ ያው ወደ ቪዲዮአችን ገብተናል። ያው መጀመሪያ ነገርኳችሁ ከአንድ እስከ 10 ያሉት ነው። ከአንድ እስከ 10 ያሉት ደረጃቸው ሙሉ ማለት ነው። የማሳቅ ደረጃቸው ይሆን አላውቅም፣ ግን ብቻ ከአንድ እስከ 10 ያሉት ናቸው። እነሱን አብረን ከእናንተ ጋር ዘና ፈታ ሪአክት እናደርጋለን። ወደ ቪዲዮአችን። እስረኛ መኮንን ላክ ይመችኛል በጣም። ዝም ብሎ ማሰስ ይባላል። ማንንን እንጠይቅ? እዚህ ጋር ይሄን የሚያክል ግቢ ያለ ሰው ይቀመጣል? ሆቴል ቤት ነው ወይስ ሰንበቴ ቤት አደረከው? ምን ማለት ነው? ወዴት ነው? ትምህርት ቤታችሁ ማስታወቂያ አውጥቶ ነበር። እሱን ለመመዝገብ በቃዎች በጣም አስቸጋሪ ናቸው፣ በጣም ሲበዛ። እሺ ትምህርት ማስረጃ ይዛችኋል? ዘመን አንቺም ስራ ፍለጋ ነው? ስምሽ ማን ነው? መነን። መነን? ቴጌ መሆኑ ነው? መናኛ? ምን? የትምህርት ደረጃሽ? ቴምፕላስትሪ ትሪ? በትሪ ተበላው ስንት ጊዜ። ይኸው ባለቤቴ ባገልግል እየላከችልኝ ታገልግል ጋር ተመሰለቻች ታችን ተነሽ ቡጢ ነው የቀረው። እውነቴን ነው የምልሽ። እድሜሽ ስንት ነው? 18 ትሽ 18 ፕላስ የለውም። ቺናት 18 ይቀለሉ ሆነ ላረቺ የምን 18 እቺ 20 ምናምን። አንተስ? 24 ምናምን። ዲፕ ነው ዲፕ። ኧረ ድብን ያርገኝ እናቴ። አቤት አቤት። ምንድን ነው ዲፕ? አይ ዲፕሎማ ማለት ነው። ዲፕሎማ ሰጡ? እኔም ዘመድ አጥቼ ነው እንጂ አንዱ ይሰጠኝ ነበር። ምን ዋጋ አለው? የት ሰፈር ነሽ? ቦሌ። ቦሌ? ቦሌ እዚህኛ ቦሌ። ቅብጠቷ ግን እንዴት ነው የምትወሩች ልጅ ናት። ይሆነ ቦሌ ምን ነበር ያለችው ደግሞ? ትሪ ምና። ኧረ በስመ አብ በስነ ስርዓት ትወራው እንዴ? የቦሌ ሰው ስራ ይፈልጋል እንዴ? ለምን አንፈልግም? እዚህ ድረስ ነው አላሉም እንዴ? ምን ማለት ነው? አሁን እዚህኛ ጋር ተቀጥረሽ በደሞዟ ማስቲካ ልትበይ እንጂ ምን ታደርጊባታለሽ? እሱን እኔ ነኝ የማውቀው። እሱማ አንቺ ነሽ የምታውቂው። እኔ ታውቃለሁ እናቴ። ግን ትንሽ ረዝሟል በጣም። ቦሌ ምኑ ጋር ረዝሟል? ፓሪዚያን ትንሽ ገባ ብሎ ከፓሪዚያን ትንሽ ገባ ብሎ። ተይው እናቴ፣ አንተዋወቅም፣ አትልፊ። ይቅርታ አድርግልኝ ያደከምኩሽ። ሼሞ በእውነቱ ተመችቶኛል በጣም ከምር። ስልክ ብቻ እኮ ነው የቀረ። ስልክ አለሽ እንዴ? አልበዛም? ለምን አስገቡ ነው? ምኑ ነው የበዛው? ምን ሰጠሽኝና በዛ? እንግባበት። ሂዱ ግቡ። እንዴ ከዚህ የተሻለ ጥያቄ ጠይቋችሁም እኮ። ስማ እንዲያዙጋችሁ ዝም ብሎ ያስገባችኋል እንዴ? ኧረ በስመ አብ። ከኋላዋ ሂድ። ለዓይኔ ደስታ አትንፈገው፣ ሞኝ አትሁን። ኧረ ይሄን እሱ ነው። ኧረ በስመ አብ። ወይ ቦሌ! የቦሌም ሰው ስራ ይፈልጋል። ዘጠነኛ ማን ነበር ስሙ? ሸዋፈራው ደሳለኝ። እሱም ያስቃል። አርገን ግርግር ሳና እኛ አይኔ ፈሰስ ምን አባ ነው መጣ? እንትን ጽሁፍ ነበር። የምን ጽሁፍ? ለማን ነው የተጻፈው? ለአባቴ። ግን አሁን ካስተዋላችሁ እኔ ሸዋፈራው ደሳለኝ እድሜው ራሱ ምናምን በጣም ነው የሚገርመኝ። አሁን ይሄን ፎቶ ይዩት፣ ይሄን ፎቶ አይታችሁታል። ይሄን ደግሞ ይዩት፣ በጣም ይለያያል። ምን እንደሆነ ራሱ ነው ግራ ነው የገባኝ ያለው እንትኑ ራሱ እንዴ ልበላችሁ አለ አይደል? እድሜው ራሱ ግራ ያጋባል። እርግጠኛ አይደለም እንዴት ነው የሚቀያየረው። አባት ሞቶ ካራክተሩ ጋር ማን ነው አባት ስሙ? አለሙ። አለሙ ይሄ ወንዙ ባሻገር ያለው አለሙ ይሄ በቀደም ሞተው ምኑ ነህ? ልጁ ነኝ። አባትህ ነው የሆነ እስኪ ያለው ማለቀ ጨረስንለት እናቴ። አይ በዚህ ነው ነጣ አድርገን እንዴ ነጣ አድርገን ምንም ባለስለሰን በዚህ ነው። አሁን እናቴ ጽሁፍ ነበረው። የምን ጽሁፍ? ነፍሴ ጠፋ ሌባ ላንተ አባት ምን ቢገልጽ። እንደዚህ ደግሞ ይሳደባል። ደግሞ ይሄ የወንዶች ጉዳይ ላይ ካስተዋላችሁት በጣም ሸዋፈራው በጣም የሚሳደበውም ለመማታትም ይሞክራል። ብቻ ደስ ይላል። የካራክተሩ አግሬሲቭነት ያበደ ነው። ሌባ ነበረ ብዬ ልጻፍ፣ ያባወራ ሚስት ያማግጥ ነበረ ብዬ ልጻፍ፣ ያስኮበልን ነበረ ብዬ ልጻፍ፣ አፉን ማንም ላይ ይከፍት ነበረ፣ እየሰከረ በየቱቦው ይወድቅ ነበረ ብዬ ልጻፍ። ምን ብዬ ላባባትም እንደሙት እኮ አይወቀስም። ኧረ ስንት አይነት ሰው አለ እባካችሁ።
ጻፍ ገንዘብ እኮ ከፍለናል ገንዘብ አይደለም ይሄ የሙያ ጥያቄ ነው የኔ ወንድም ላለፉ 60 ዓመታት ለማንጠፍለት የኔ ወንድም እና ምንድነው ስምንተኛ ነፂ በዚህ አጋጣሚ ነፃነት ነፍስን በገነት ያኑረው ብያለሁ። እንዲሁም በጣም ከሚያስቁኝ ሰዎች መካከል አንደኛው ነፃነት ወርቅነህ ነው። ከፍቶ ጥሮ መኖር ሲቻል በማን አለብኝነት ተነሳስቶ ነው እንጂ የሚባለው በቃ ይሄ ፎቅ ደም የለመደን ነገርኩት። ይሄ ፎቅ ከዚህ በፊት እዚህ ጋር ይኖር የነበረ አንድ እንደዚሁ ሱረቱን አጭሶ ሲገባ እንደ በሰላም ደህና መሹ ባሻ ብሎኝ በሰላም ገባና አፍታም ሳይቆይ ተምዘግዝጎ መጣ ከሰባተኛ ፎቅ። ተረፈ ልጄ? አው ተረፈ። ጎሽ ተረፈ፣ ልጆ ተረፈ። ጦሱ ለኔ ተረፈ። ኢሞሽናል ዳሜጅ በሱ ጉዳይ ጣቢያ ተመላለስኩት እኮ ቀጥ ያለ መንገድ ቢሆን እኮ ከኢትዮጵያ ወጥቻለሁ። አባ ባሻ ምንድነው ቀጥ ያለ መንገድ ቢሆን ከኢትዮጵያ ወጥቻለሁ። ለትልቅ ሰው ነው የሚያስቀው። እኔ እኮ ግራ ገባኝ። እሺ ሰው ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ። ቁስሙት ሰብስክራይበር መግባት ፈልጋሉ ሰብስክራይብ አድርጉ። ከሻሎም ከሚባል የዩቲዩብ ቻናል ላይ ነው። በዚህ አጋጣሚ ሻሎም አመሰግናለሁ ለማለት ነው። ታንክስ ሰብስክራይብ ያደርጋችሁ እንዳረሱት። የሚገርመው ነው የምታካብሩት። ፊልማው ያሰኛል ያገባው ጋሽዬ እንደምን ነው ወሮ በላይ ነው የምታገኝ አቡች ነኝ እኮ አላበል ይችላል። ልክ እንትና ሙሽ ምናምን ልክ ሲገባ ልክ እሱም ለመግባት ሲሞክር ወስዶ በጥፊ ምናምን ሲል 4ኛ ሚሊዮን ብርሃኔ ስሙ አይረሳኝም። 9ሺህ ላይ ስለማውቀው አረ ዛሬ እንኳን ሳቁ አጋቡ እግና ካባጋረገው ግግ እንድግድግ ለገምግንግ ሲጊ ስግቅ እግ ጻጋራ ጋር ይግፋጋሩ ይሄ ምንድነው የውፍ ቋንቋ ነው ምናምን ዝግልግንግ የሚለው ቋንቋ ምንም ነው የማይገባኝ። እኔ የሚገባችሁ ካላችሁ ኮሜንት ላይ ሰብስክራይብ ምናምን ብላችሁ ጻፉ። ተጋላጋ እንደውም ቆንጆ ነው። አገሻጋ ንግጉጉ ልጊታጋች ግን ነገወገ እግልግል አጋለገ ንግ እንዳታስቡት አረ እንዴ ስሙ እኔ በህይወት ቆሜ የናንተ ሐሳብ መቼም ቢሆን አይሳካም። እኔ ገና ሳንጀምረው ሸር ለገበገ ተጀመረ። ለገሽግር ተገኘ ጋር ነገህግ እንድግድግ ለገወዘገዘገ አልኩሻው አይቆም ቁጥጥ ብሎ እኮ የገነግ ምናምን ነገር ይያያሉ። የገነግ ምግንግ ምናምን አሁን 2ኛ ሸዋፈር ነው። እቺ የወንድስ ያለች ሞመንቱ በጣም ትገርም። በቃ የሚገርም የፊልሙ ሞመንት ነው። በጣም ተናገር አንተ ቴዎድሮስ አንተን አይደለ እዚህ ዘፈን ሁሉ መሪ? አዎ ለኛ ድርጅት ጥሩ ነው። ይሄ እኮ ጥሩ ነው፣ በጣም ጥሩ ነው። ሌላም ጊዜ እንደ ስራ እየተዋችሁ አንዳንድ ዘፈን አውጡ። ጥሩ ነው። እንዴት ነበር ያልከው? አልገባኝም። ረባህ ግባ ውሻ አለገባህ አትደደብ። አባት የገባበት ጉድጓድ ግባ ተነስ። አንደኛ ምን እኔ አስቀኛል። እንትና ማን ነበር ስሙ? ኧረ በስመ አብ ሰለሞኑ ይሄ ነው አርማር ብቻ የወንዶች ጉዳይ ፓርት የወንዶች ጉዳይ ውስጥ ሊሆን ይችላል። እና እስካንኛው አብራችሁን ከቆያችሁ እንዳረሱ ፕሊዝ 300 ሰብስክራይበር መግባት ፈልጋለሁ። እና ደግሞ ከዚህ በኋላ እንድሰራበት የምትፈልጓችሁን ምንም አይነት እንትኖች እዚህ ኮሜንት ላይ ከታች ኮሜንት ላይ ጻፉልኝ። እና ሰብስክራይብ ያደርጋችሁ ጀማሪ ዩቲዩበርና አበረታቱን። ያዘው ስፔስ ያደርጉ ሰብስክራይበር አስገብቱ። ስማ ብድር እንዳትለኝ ዳኒ በማርያም በእናትህ ሰሞኑን ስንተኛ ቋሉ በእናትህ ሄጄ ስመለስ ምን አለኝ አይዲያ ዴቭ ሌላ ነገር ብትጠቀምበት። ኧረ እባክህ እሺ
ዳዊት አተናል እኔ በቀደም በቃ ስላላገኘው ነው በእግዚአብሔር በእናትህ ምን አገባኝ ምን ልሰጥህ ፈልጌ ነበር በቀደም ራሱ ቆይ እኔ ፈልጌ ስደውል ለምን ስልክ ማታነሳው በቀደም ዜብራ ላይ ነበርኩ በቀደም እግረኛ ወደ ዜብራ ላይ ተከለከለ ህጉ ዜብራ ላይ ዘውይ ብሬን የተበደልኩ ጓደኛዬ ይሄን ቪዲዮ ካየው መልስልኝ እኔ ብሬን እፈልጋለሁ በቃ ብሬን መልስልኝ እንዴ እኔ ሀብታም ሆኜ ድጋሚ ደግሞ ወደ እንትን አትመልሰኝ በቃ እኔ ሀብት ላይ ነው መሆን ፈልገው ገብቶሃል በቃ ብሬን መልስልኝ ይሄን ቪዲዮ ካየው ታየዋለህ ደግሞ አውቃለሁ የተበደረከኝን ብር መልስ ምን ቆይ ጓደኛዬ ነው ሲነገናኝ እንዴ ጃምቦና ምግቧን እንቅጣሪያ ከበላች ከጣች በኋላ መሬቱ ሽጠክ ላሞቹ ሽጠክ መኪና ግዛልኝ ትበለው እግዚአብሔር እሱን ትበለው ምንም አይደለም ትበለው እሱ እኔ ገረመኝ እድሜ ልኩ የለፋበት ሙዚቃ አቁም ስትለው ትንሽ አይሰማትም እኔ ቆይ ልጅ የሚጠብሳቸው ሴቶች ሁሉ አይደርሱ ዳኞች ናቸው እንዴ ሙዚቃ በጉሮሮ የሚመጡበት አቁም ምናምን የሚሉ እኔ ምን አይነት ሴት እንደም እሺ ዩቲዩብ የዛሬ ቪዲዮአችን ይህን ይመስል ነበር በሌላ ባበደ ቪዲዮ እስክንገናኝ ድረስ ሰብስክራይብ ያደርጋችሁ ሰላም ቆዩልን